ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ውድ የእግዚአብሔር ቤተሰቦች የአባቴ ብሩካን የጌታ ጸጋና ሰላም ይብዛላችሁ። በእያላችሁበት የዓለም ክፍል የእግዚአብሔር ሰላም ያገኛችሁ። ሻሎም። እህታችሁ ሳራ ብሩ ነኝ። ከእግዚአብሔር ቃል አብረን ዛሬም እንካፈላለን። አንድ ስፍራ አንብበን ጸልየን ዛሬም እግዚአብሔር የሚሰጠንን ጥቂት ደቂቃዎች ወስደን እንከፋፈላለን። የዮሐንስ ወንጌል ምዕራፍ 4 ቁጥር 24ን በጌታ ስም አነባለሁ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። አምላካችንና አባታችን ዛሬንም ስላሳየን፣ ዛሬም በሕያዋን ምድር ላይ እንድንኖር ስለፈቀድክልን፣ የዘላለም አምላክ ስለተደረገልን ምሕረትና ቸርነት እጅግን ባርካለን። አባት እግዚአብሔር እለምንሃለሁ እንደገና ቃልህን እንድትናገርን ጌታ መንፈስ ቅዱስ የምትልን ደግሞ እንዲገባን በጌታ በኢየሱስ ክርስቶስ ስም ይህን ስፍራ ይህን ጊዜ ላንተ እሰጣለሁ። እኔን ደካማ ልጅህን በደም ይሰውረኝ። ለሕዝብ የሚሆነውን ቃል አንተው ተናገረን፣ እኛም እንስማ። በጌታ በኢየሱስ ስም አሜን አሜን። እግዚአብሔር አምላክ የተባረከ ይሁን። የእግዚአብሔር ጉብኝት እንዲያገኘን በሚል ትናንትና በቅድስና ሕይወት እግዚአብሔርን መምሰል፣ ወደ እግዚአብሔር መቅረብ፣ እግዚአብሔርን ደስ የሚያሰኝ ሕይወት መኖር በሚለው ትንሽ ስለ ቅድስና እግዚአብሔር አንድ ነገር ብሎናል ብዬ አምናለሁ። ዛሬ ደግሞ እግዚአብሔርን በእውነትና በመንፈስ ማምለክን፣ ወደ እግዚአብሔር እንድንጠጋ የእግዚአብሔርን ጉብኝት ዝቅ ያደርግልናል። አምልኮ ብዙ መልክ እንዳለ ታውቃላችሁ። ሰዎች በብዙ መልኩ ያመልካሉ፣ የተለያየ ነገርን ያመልካሉ። ሰዎች ገንዘባቸውን ያመልካሉ። ሰዎች የተለያየ አይነት አማልክትን ሰርቶ ያመልካሉ። እኛ ግን የምናመልከው አንድ አምላክ ሰማይንና ምድርን የፈጠረው ሁሉን የሚችል በሁሉ ላይ ስልጣን ያለው በሞትና በሕይወት ላይ ስልጣን ያለውን አምላክ እግዚአብሔርን እናመልካለን። ስለዚህ ዮሐንስ ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ነው፣ ሊሰግዱለት ይገባል እያለ ይናገራል። እውነተኛ አምልኮ በመንፈስ ለእግዚአብሔር መስገድን፣ እውነተኛ አምልኮ እግዚአብሔርን በእውነት መፈለግ። ትንቢተ አሞጽ ላይ እግዚአብሔር ለእስራኤል እንዲህ ይላልና እኔን ፈልጉኝ በሕይወትም ትኖራላችሁ። እውነተኛ አምልኮ ያው እግዚአብሔርን በእውነት መፈለግ፣ በመንፈስ መፈለግ፣ የሚገባውን ስግደት መስጠት ነው ወገኖቼ። በሕይወት የሚያኖረን ያው እግዚአብሔርን ስንፈልግ ብቻ ነው። ትንቢተ አሞጽን ስትመለከቱ የእስራኤል ልጆች እንደ ልማዳቸው ከእግዚአብሔር ዞር ብሎ የሚያመልኩትን ጣዖቶቻቸውን ሰርቶ ለነዛ ይሰግዱ እንደነበር፣ ሶሻል ጀስቲስ በጠፋበት በዛ ድሆች በሚበዘበዙበት እግዚአብሔር ይሄን ታናሽ ነብዩ የበጎች እረኛ የነበረውን አትክልተኛ የነበረውን አሞጽን ወደ እግዚአብሔር እንድመለሱ ትክክለኛና እውነተኛ የሆነውን አምልኮና ስግደትን ለእግዚአብሔር እንዲሰጡ ወደ እነሱ ልኮ እንደነበር በዚህ መጽሐፍ ላይ ትመለከታላችሁ። ብዙ ኢንጀስቲስ በነበረበት፣
የእግዚአብሔር ተስፋና የእግዚአብሔር ክዳን ለእስራኤል ልጆች እንደምታውቁት የክዳን ሕዝብ ነው። እግዚአብሔር ልተዋቸው በፍጹም አይፈልግም። ስለዚህ ወደ እግዚአብሔር እንዲመለሱ የዳዊትን ድንኳን እንደገና እንዲያቆሙ ሕዝብ ወደ እግዚአብሔር በእውነትና በመንፈስ እንዲመለስ እኔን ፈልጉኝ እናንተ ደግሞ በሕይወት ትኖራላችሁ፣ በእውነተኛ አምልኮ ፈልጉኝ፣ ሌሎች አማልክት በፊታችሁ አይኑሩ እያለ ሲናገር ታያላችሁ ወገኖቼ። አምልኮ መለወጥ ነው። ስነ ምግባር የተበላሸበት ድሆች የተበደሉበት ዘመን ላይ እግዚአብሔር እኔን በእውነት ፈልጉኝ፣ በመንፈስ ፈልጉኝ፣ ወደ እኔ ተመለሱ፣ ሌሎች አማልክት በፊታችሁ አይኑር እያለ የእግዚአብሔር ቃል እግዚአብሔር ራሱ ሲማጸነን ታያላችሁ። ትንቢተ ሚክያስ 6:8 ላይ ሰው ሆይ መልካሙን ነገር እነግርሃለሁ፣ እግዚአብሔር ካንተ የሚፈልገው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህ ከእግዚአብሔር ጋር በትሕትና ትሄድ ዘንድ አይደለምን እያለ የእግዚአብሔር ቃል ወገኖቼ ሲማጸነን ታያላችሁ። ክብር ለኢየሱስ ይሁን። ሰውን እግዚአብሔር ምድር ላይ የፈጠረው እኛን በዓላማ እዚህ ምድር ላይ ያስቀመጠን በመንፈስና በእውነት እንድንሰግድለት፣ በመንፈስና በእውነት ስንሰግድለት ደግሞ እግዚአብሔር እንደሚገኝልን፣ እግዚአብሔር ሲገኝ ፈውስና በረከት እንደሚሆን፣ ፍሬያማ እንድንሆን ስለሚያደርገን እኔን በሕይወት ፈልጉ። ሕይወትን መስዋዕት አድርጎ ወደ እግዚአብሔር መቅረብ፣ ያን ጊዜ ሰው መልካምን ነገር እኔ የነገርኩትን ነገር ይገባሃል። አንተ ፍትህን በምድር ላይ እንድታደርግ ነው። ፍርድን እንድትሰጥ ነው። ምሕረትን እንድታደርግ ነው። በአምላክም በእግዚአብሔር ፊት በትህትና እንድትሄድ ነው እግዚአብሔር እያለን ነው ወገኖች። ይህ እውነተኛ አምልኮ፣ ይህ በመንፈስና በእውነት ለእግዚአብሔር መስገድ ማለት ይሄ ነው። ምሕረት የተደረገለት ሰው፣ ይቅርታ የተደረገልን ሰዎች ነን። ዛሬ ይቅርታን ማድረግ እንዴት አቃተን? ዛሬ ምሕረትን ማድረግ እንዴት አቃተን ወገኖች? እኛስ የምሕረት ውጤቶች አይደለንም? እኛስ እግዚአብሔር ምሕረትን አድርጎልን ራርቶልን አይደለም ወይ ምድር ላይ ያለ ነው? በእውነት የምናመልክ ከሆነ፣ አው በእውነት ለእግዚአብሔር ስግደትን የምንሰጥ ከሆነ እግዚአብሔር ዛሬም ፍርድን እንድታደርጉ፣ ፍትህን እንድታደርጉ፣ ለተበደሉት እንድትፈርዱ፣ ለድሆች እንድትፈርዱ፣ ይህ ወገኖቼ እግዚአብሔር ከኛ የሚቀበለው እውነተኛ አምልኮ ይህን ነው ወገኖች። ንጹህ ልብን፣ ለእግዚአብሔር የምታዘዝ ልብን እግዚአብሔር ይቆጥርልናል። እውነተኛ አምልኮ አምላክ ሆይ ንጹህ ልብን ፍጠርልኝ፣ በመንፈሴም የቀናውን አዲስ መንፈስን አድስልኝ እያለ መዝሙረኛ ዳዊት በምዕራፍ 51 ቁጥር 10 ላይ እግዚአብሔርን ሲማጸን ታያላችሁ። እውነተኛ አምልኮ በንጹህ ልባችንን በትህትና በእግዚአብሔር ፊት መፍሰስ፣ እግዚአብሔርን በንጹህ ልብ መፈለግ ነው ወገኖቼ። ክብር ለአምላካችን ለእግዚአብሔር ይሁን። እኔን ፈልጉኝ በሕይወት ትኖራላችሁ። ኤርምያስ 29:13 ላይ በሙሉ ልባችሁ ስትፈልጉኝ ታገኙኛላችሁ እያለ የእግዚአብሔር ቃል ይናገራል። ይህ እውነተኛ አምልኮ እግዚአብሔርን ከዙፋኑ ዝቅ የሚያደርግ አምልኮ። እግዚአብሔር ይህንን አምልኮ ስለምፈልግ የሕይወትን መንገድ ታሳየኛለህ፣ በፊትም መገኘት የደስታ ሙላት አለ እያለ ዳዊት፣ በቀኝም የዘላለም ተድላ አለ እያለ ይናገራል። ሃሌሉያ። የእግዚአብሔር ቤተሰቦች፣ አው መዘመር፣ አው መጸለይ፣ አው ደግሞ መስበክ፣ ሁሉ እነዚህ ሁሉ እግዚአብሔር የሚደሰትባቸው የእግዚአብሔርን ልብ የሚያሳርፉ እግዚአብሔር የሰጠንን ዓላማና
እቅድ በዚህ ምድር ላይ የምንኖርበት ፐርፐዝ ይሄ ነው። ነገር ግን እውነተኛና በመንፈስ ለእግዚአብሔር መስገድ ከዚህም ያለፈ ነው ወገኖቼ። ከውጭ ስርዓት ያለፈ ነው። እግዚአብሔር በግል ነው የሚፈልገን። እኔ ውስጥ ያለው እኔ ማን እንደሆንኩ እግዚአብሔር በግል ነው የሚያውቀኝ። በእውነትና በመንፈስ ስንሰግድ ለእግዚአብሔር ፍሬያማ እንሆናለን። ለሌሎች በረከት እንሆናለን። በቤታችንን በአካባቢያችንን በረከት ነው የሚሆነው። የእግዚአብሔር መገኘት ይሁንልናል ወገኖቼ። ክብር ለእግዚአብሔር ለአምላካችን ይሁን። ለዚህ ነው ሐዋርያ ጳውሎስም በሮሜ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው መስዋዕት ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ። ሃሌሉያ! ለአእምሮ የሚመች አገልግሎት፣ እግዚአብሔርን የሚያሳርፍ አገልግሎት፣ ትህትና የተሞላበት አገልግሎት፣ ከስጋና ከደም የተለየ አገልግሎት ወገኖቼ፣ ለምድር በረከት የሚሆን፣ ለምድር ፈውስ የሚሆን፣ ለምድር ተስፋ የሚሆን አገልግሎት። ሰውነታችሁን ለእግዚአብሔር ሕያው መስዋዕት አድርጋችሁ እግዚአብሔር እንደሚመች ትናንትና እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ እንደምናገር ዛሬም እግዚአብሔር ያለን ያለው በመንፈስና በእውነት ነን ስታመልኩ አምላኬ እግዚአብሔር እኔ በዛ እገኛለሁ እያለ እግዚአብሔር እየተናገረን ነው ወገኖቼ። እግዚአብሔር ትህትና የተሞላበትን አምልኮ ይፈልጋል። እግዚአብሔር የተለየ አምልኮን ይፈልጋል። እግዚአብሔር ፍቅር የተሞላበትን ምሕረት የተሞላበትን አምልኮ ዛሬም ከኛና ከናንተ ይፈልጋል። ስለዚህ የእግዚአብሔር ቤተሰቦች አንድ ስፍራ ከእግዚአብሔር ቃል አንብቤ እንጨርሳለን። ዘጸአት ምዕራፍ 23 ቁጥር 25 ላይ ያለውን ክፍል በጌታ ስም አነባለሁ። እንደዚህ ይላል፣ አምላካችሁ እግዚአብሔርን ታመልካላችሁ፣ እርሱም እህልና ውሃችሁን ይባርካል። ሃሌሉያ! ወገኖቼ ጉብኝት ይሄ ነው። እግዚአብሔር አምላካችሁን ታመልካላችሁ፣ በእውነትና በመንፈስ ታመልካላችሁ፣ በቅንነት ታመልካላችሁ፣ ሰውነታችሁን አዋርዳችሁ ታመልካላችሁ። ለሌሎች ምሕረትን በማድረግ ይቅርታን በማድረግ ታመልካላችሁ። ለድሆች በማዘን ታመልካላችሁ። ያን ጊዜ እህልና ውሃችሁን እባርካለሁ። ይህ ነው የእግዚአብሔር ጉብኝት። የእግዚአብሔር ቤተሰቦች እሱ ብቻ አይደለም፣ በሽታንም ከመካከል አርቃለሁ ይላል። ክብር ለኢየሱስ ይሁን። ወገኖቼ ሁላችንንም በአንድም በሌላም አብልጠን እግዚአብሔርን የምንፈልግበት ጉዳይ፣ እግዚአብሔርን የምንፈልግበት እንቆቅልሽ፣ እግዚአብሔርን የምንፈልግበት ብዙ ምክንያቶች አሉን። እኔ ዘርዝሬ ማልጨርሰው እኔም እግዚአብሔርን የምፈልግበት አለኝ ብዙ። ነገር ግን እግዚአብሔር እንድገኝልን፣ እግዚአብሔር እህልና ውሃችንን እንድፈውስ፣ በእኛ በረከት እንዲሆን፣ የእኛ በረከት ለሌሎች እንድተርፍ፣ ፍሬያማ እንድንሆን ወገኖች፣ ለነፍሳት መዳን ምክንያት እንድንሆን በእግዚአብሔር ፊት እግዚአብሔር የሚቀበለውን አምልኮ፣ እግዚአብሔርን ደስ የሚያሰኝ መስዋዕት፣ ዛሬ የአውራ በግ መስዋዕትን እግዚአብሔር ከኛ አይፈልግም። የተዋረደውን ሰውነት እግዚአብሔር ይፈልጋል። ለእግዚአብሔር ዝቅ ያለውን እግዚአብሔር ይፈልጋል። ለእግዚአብሔር የተገዛውን የእግዚአብሔርን ድምፅ የሚሰማው በጎቼ ድምፄን ይሰማሉ ደግሞም ይከተሉኛል ይላል የእግዚአብሔር ጋር። ድምፁን ሰምቶ የሚከተል እግዚአብሔር የሚለውን የሚያደርግ ወገኖች፣ ሁኔታን የማያዳላ እንደነዚህ ያሉትን እግዚአብሔር ምድር ላይ ይፈልጋቸዋል። ያ ጊዜ ምድርቷ ትፈወሳለች ወገኖች።
እህልንና ውሃን እፈውሳለሁ ያለ እግዚአብሔር ታማኝ ነው። አዎ በረከት ይሄ ነው። አዎ ጉብኝት ይሄ ነው። በሽታን ከመካከል ያርቃለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እንጸልያለን። ሃሌሉያ። አምላክ እግዚአብሔር ሆይ ዛሬም እንደገና በእውነትና በመንፈስ አንተን ማምለክ የዘላለም አምላክ እግዚአብሔር ሆይ ለኛ በረከት፣ ለኛ ፈውስ፣ ለኛ መሻገር፣ ለኛ መምለጥ እግዚአብሔር ሆይ እንደሚሆን ቃል ይናገራል። እንለምንሃለን ጌታ ሆይ በእውነትና በመንፈስ እንድናመልክ እንድንፈልግ አባት እግዚአብሔር ሆይ በእውነት ከፈለጋችሁኝ ታገኙኛላችሁ ብለህ እንዳልከን ዛሬ ጌታ ሆይ ዝቅና እግዚአብሔር ሆይ በትህትና በፊት መተን ሰውነታችንን ላንተ እንደሚገባ ያው መስዋዕት አድርገን የሚገባውን አምልኮ እንድንሰጥ ያ ለኛ ጥቅማችንን እንደሆነ ፈውሳችንን እንደሆነ በረከታችንን እንደሆነ እንድንገነዘብ አምላክ እንድትረዳን ለምንሃለሁ። ክብር ሁሉ ላንተ ይሁንልህ። ስለሰማን እናመሰግንሃለን። ስለተናገርከን እናመሰግንሃለን። ጌታ መንፈስ ቅዱስ አሁንም ሳታቋርጥ አንተ ተናገረን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣ ኢየሱስ ዳግም